የጠቅላይ ሚኒስትር አብይ አህመድ ጉብኝትና በተባበሩት አረብ ኤምሬትስ ላይ የተሰነዘረው ጥቃት። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና መረጃዎችን ይዘን ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት ከምናቀርባቸው መረጃዎች መካከል ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤምሬትስ የነበራቸው የሥራ ጉብኝት አጠናቀው ወደ ሀገር ውስጥ መመለሳቸውን፣ በቀጥታም የአደጋ ሰለባዎችን ለመጎብኘት ወደ አርባ ምንጭ ማቅናታቸውን እንመለከታለን። በሌላ መረጃ ደግሞ በዱባይ ዓለም አቀፍ አየር ማረፊያ አቅራቢያ በድሮን ጥቃት ምክንያት የእሳት አደጋ መከሰቱን፣ በክልሉ ያለው ውጥረት መቀጠሉን የሚገልጽ ዘገባም ይኖረናል። አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤምሬትስ የነበራቸውን የጥቂት ቀናት ስልታዊ የሥራ ጉብኝት አጠናቀው ወደ ኢትዮጵያ ተመልሰዋል። ጠቅላይ ሚኒስትሩ በቆይታቸው ከኤምሬትስ መሪዎች ጋር በሁለትዮሽ ግንኙነት፣ በኢኮኖሚ ትብብር፣ በክልላዊ ሰላም ዙሪያ በሰፊ ውይይት ማድረጋቸውም ይታወቃል። ከጉብኝታቸው መልስ በቀጥታም ወደ አርባ ምንጭ ያቀኑት ጠቅላይ ሚኒስትሩ በቅርቡ በጋሞ ዞን በደረሰው የጎርፍና የመሬት መንሸራተት አደጋ የደረሰባቸው ወገኖች መጽናናትን ተመኝተዋል። መንግስት ለአደጋው ተጎጂዎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም በስፍራው ተገኝተው አረጋግጠዋል። በዱባይ አየር ማረፊያ ላይ የተሰነዘረው ጥቃት። ወደ ዓለም አቀፍ መረጃ ስንሸጋገር ዛሬ ሰኞ በማለዳ በዱባይ ዓለም አቀፍ አየር ማረፊያ DXB አቅራቢያ በሚገኝ ነዳጅ ማከማቻ ታንከር ላይ በድሮን በተሰነዘረ ጥቃት ከፍተኛ የእሳት አደጋ መከሰቱ ተዘግቧል። የዱባይ ሚዲያ ቢሮ እንደገለጸው የከተማዋ የእሳት አደጋ መከላከል ሰራዊት እሳቱን በፍጥነት መቆጣጠር የቻለ ሲሆን በሰው ሕይወት ላይ የደረሰ ጉዳት የለምም ብሏል። ሆኖም ግን ለደህንነት ሲባል የአየር ማረፊያው የሚደረጉ በረሮች ለተወሰኑ ሰዓታት ተቋርጠው የቆዩ ሲሆን አንዳንድ በረሮች ወደ አልማክቱም አየር ማረፊያ እንዲቀየሩም ተደርጓል። ጥቃቱ በክልሉ የተባባሰ ከመጣው የጂኦፖለቲካዊ ውጥረት ጋር የተያያዘ መሆኑም እየተነገረ ይገኛል። ለዛሬ ያዝናችሁ መረጃዎች እነዚህ ነበሩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሰናይ ቀን።